ጤና ይስጥልኝ ተመልካቾቻችን የዛሬው የቤት አዲስ ፕሮግራማችን ከባለፈው ክፍል የቀጠለ የአከራይ ተከራይ ውልን የተመለከተ ይሆናል። በዛሬው ፕሮግራማችን ደግሞ የምንመለከተው በተለይም ደግሞ የአከራይም ተከራይም እንደዚሁ መብትና ግዴታዎቻቸው ምን ያህል ያውቃሉ፣ መረጃስ ምን ያህል አላቸው የሚለውን እንደዚሁም ደግሞ በመንግስት በኩል እየተደረጉ ያሉ የቁጥጥር ስርዓቶች ምን ይመስላሉ የሚለውን ጉዳያችን አድርገን እንወያያለን። አብራችሁን ቆዩ። ውሉን ተዋውልያለሁኝ እኔ በራሴ ውሉ በጣም ጥቅም አለው። ምናልባት በፊት አሁን እንደዘፈቀደ መውጣትና መግባትም ስለነበረው አሁን ላይ ግን ምንም የደረሰብኝም ነገር የለም ኖርማሊ ማለት ነው። እኛን የሚያስፈርም በ4000 ብር ነው፣ እነሱ የሚያስከፍሉን 10000 ብር። ስለዚህ እንደዚህ መደራደሮችም አሉ። ኢቭን ተከራዩ ራሱ መደራደርም ነገሮች አሉ። ውጡ ለማለት ሲፈልጉ ቤት ማሳደስ ፈልጋለሁ እና ልቀቁልኝ ማለት ነው አሁን ያሉ እንጂ ውጡ ምናምን የለም። ቤት ልቀቁልኝ አሳድሳለሁ የማለት ሁኔታ ነው። በጓደኞችም የገጠመኝ ከሌሎች ጋር ልክ ከኖርማል ውሉ ዝቅ ብለሽ ነው ብዙ ጊዜ ውሉን የምትዋዋይ። ከኪራይ ተመኑ ማለት ነው። ስለዚህ ዝቅ ብለሽ ትወያያለሽ፣ ቀሪውን በእጅ የመስጠት ነገር አለ። አንዳንድ ጊዜ ደግሞ በተለያዩ ሪዝኖች ተከራይ እንዲወጣ የሚደረግበት ሁኔታ አለ። እኔ ለቤቱን ፈልጌዋለሁኝ፣ እንደዚህ የሚመጣ ዘመድ አለ፣ ቤቱን ልሰንትልለው ነው ምናምን የተለያዩ ሪዝኖች ይቀርባሉና ምንም ማድረጋችን ያኔ መውጣት ነውና እዛ ላይም ማሰብ ይጠይቃል። ይሄ ውል ከተዋዋለ በውሉ መሰረት ነው መሄድ ያለበት። ከዛ በለጠ ደግሞ ከውሉ በላይ ከሆነ ወደሚመለከተው ክፍል የማይሄድበት ሁኔታዎች አሉ። አሁን አንዳንድ ሰዎች በቤቴ ውስጥ ያለውን ነገር ምን አገባ የሚል ሰው አለ። ያ ተከራይ ሰውዬም ደግሞ ወደዛ ቤት መፍትሄ አላገኝም የሚል ነገር አለ። ግን ትክክል አይደለም። ኢቭን በባንክ ልክፈል ሁሉ ብያቸዋለሁ፣ ፈቃደኛ አይደለም። ተከራይ ያው እንትን ይፈልጋል፣ ከአከራይ ጋር ጥሩ የሆነ ግንኙነት እንዲኖር ይፈልጋልና እነሱ ጋር ካልተስማማሽ መኖራችን ስለከፈልሽ ብቻ ሳይሆን የግድ ጎረቤትም ነው አይደል፣ ብዙ ነገሮችም በኋላ ላይ የሚያጋጥሙሽ ነገሮች ስለሚኖሩ የግድ እነሱ ጋር ተስማምተሽ መኖር መቻል አለብሽ ማለት ነው። አንዳንዱ እንግዲህ ወጥቷን ቤት ስለማያገኝ ከዛ በኋላ የግድ ጨምር ከተባለ የመጨመር እንትን አለው። እሺ እንግዲህ ያው ተከታትለን የተመለስ ነው። በተለይ ደግሞ ከተማዋ ኗሪ የአከራይ ተከራይ ሂደቱ ምን ይመስላል፣ ውሉን ምን ያህል እየተገበረው ነው የሚለውን ነው እንደተመለከትነው ነው። እንግዲህ በተለይ በደንብ ውሉን ተግባራዊ ያደረጉ አካላት አሉ። ከተዋዋሉበት ጊዜ ጀምሮ ሙሉ ለሙሉ በህጉ እየሄዱ ያሉ አከራይ ተከራዮች አሉ። እንደዚሁ ደግሞ በተቃራኒው የተዋዋሉበት ኢቭን ማስረጃው ራሱ ሌላ ነው፣ በተግባር ግን ክፍያውን ጨምሮ ሌላ ክፍያ እየፈጸሙ እንዳለ ነው የተመለከትን ያለ ነውና ምን ታዘባችሁ እስኪ? ካሁን እኔ የታዘብኩት አንደኛ የግንዛቤ ጥረት አለመኖሩን አይቻለሁ። ኢንተርቪው ከተደረጉት ሰዎች መብቱንና ግዴታውን እያወቁ የሄዱበት ግንዛቤ መኖሩን አይቻለሁ። እያልኩ ያለውን ይሄ ብቻ አሁን በቂ ነው እያልኩ አይደለም። ተከታታይነት አሁንም በሚጎሉን ጉዳዮች ላይ ግን የህግ ማስከበሩና በህግና ህግ በውል ብቻ መገዛት እንዳለበት ላይ ግን በቀጣይ መስራት እንዳለብን ውሉ ተመዝግቧል። ህጉ አዋጅ ደረጃ ነው ወጣ በምክር ቤት እንደ አዲስ አበባ ከተማ አስተዳደር መመሪያው ወጥቷል። እነዚህን ህጎች ሊተገበሩ ይገባል። ህጉ እዚህ ያለ ከህግ ውጪ ደግሞ አብሮ ለመኖር ሲባል ብቻ ወይንም ደግሞ ላለመጨቃጨቅም ሲባል ማለት ነው በዛ አግባብ ከህግ ውጪ የሚደረጉ ስምምነቶችና የክፍያ ስርዓቶች መኖራቸውን አግኝተናል። አሁን ከኢንተርቪው አንደኛው የተከራየበትን ዋጋ መጠን በታች ዝቅ አድርጎ የመዋዋል ነገሮችን አይተናል። ይሄኛውን አንደኛ ወንጀል ነው ባይዞ በህግ ክሊርሊ የተከለከለ ነው። ሐሰተኛ መረጃ ነው እየተሰጠ ያለው ማለት ነው። ይሄ በሐሰተኛ መረጃን ከመስጠት ጋር ተያይዞ በወንጀል የሚያስጠይቅ መሆኑን ህብረተሰቡን በድጋሚ ማስገንዘብ እፈልጋለሁ። ምንም እንኳን በፍርሃት ወይም ደግሞ ግንኙነት ላለማበላሸት በሚል ያንን ተገብሮ ሆነም እንኳን መነሻው ማህበራዊ ግንኙነቱን ላለማሻከር የሚል መነሻ ይዘት ያለው ቢሆንም ቤት አላገኝም ውጣ ይባላል። መነሻው እሱ ቢሆንም
በሌላ መንገድ ደግሞ ሐሰተኛ መረጃ ነው ማለት ነው እየመዘገብን ያለ ነው። ግለሰቦች እያገኙ ያሉትንም መጠንም ደግሞ በሌላ መንገድ የመሰወር ሂደት ነው ማለት ነው። እዚህ ጋር ያለው የኛው ተገቢ አለመሆኑን ህገወጥ ነገር መኖሩን ተገንዝቤያለሁ። አቶ ዮናስ ወደ እርስዎ ልምጣና እርስዎ እንዴት አዩት? በተለይ ደግሞ ይሄ በይሉኝታ እንደዚሁም ደግሞ ነገን ቀጣይ የተከራይነት ህይወትን በመፍራት ወይም ደግሞ ሌላ የባሰ ዋጋ ጭማሪ ገጥመኛል በሚል ፍራቻ ወንጀልን እየደበቁ ራስንም ላላስፈላጊና ላልተገባ ወጪ እየዳረጉ የመኖር ሁኔታ አለ። በተለይ በተከራዮች በኩል አከራይም እንደዚሁ ውል ላይ የሚያሰፍረው ዋጋ ሌላ ነው፣ የሚቀበለው ደግሞ ሌላ ነው። በዛው ላይ ደግሞ የአዋጁ ላይ የተቀመጠውን የዲጂታል ክፍያ አማራጭንም ያለ መጠቀም ሁኔታ አለ። ያ ማለት ተጨማሪ ገንዘብ ለመፈለግ ከህጉ ውጭ ነው አሁንም ያለውና ምን ይላሉ እዚህ ላይ? እዚህ ላይ እንግዲህ የምለው እኔ ምንድነው የሶስትዮሽ ግንኙነታችን ተጠናክሮ መሰራት አለበት ብዬ ነው የምለው። አንደኛ አከራይ ተከራይ በደንብ የመብትና ግዴታቸውን እንዲያውቁ በተቆጣጣሪ አካሉ በእኛ በአዲስ አበባ ቤቶች በኩል ከፍተኛ የሆነ የአዋጁንና የመመሪያውን ግንዛቤ በየጊዜው መስጠት የሚፈልግ መሆኑን ያመላክታል። እንደተረዳዋቸው ከሆነ ፍራቻ ነው፣ ምን ይደረግልኛል አይነት ነገር ነው። ነገር ግን ውል እያለ በዛ ውል ላይ አልገዛም ያለ አካል በህግ ይጠየቃል እኮ። የ2 ዓመት የቤት ኪራይ ውል ስምምነት ከተፈጸመ በኋላ በመሀል መጥቶ ይሄን ያህል ብር ጨምሬብሃለሁ ቢል አልከፍልም፣ ውሌ አይገዛም፣ ውሌ አይልም ብሎ ደፍሮ መናገር መቻል ህብረተሰቡ አለበት ብዬ እላለሁ። አከራይ እና ተከራይ ላይ ብዙ ጊዜ የምናየው 2 መሰረታዊ የሆኑ ችግሮች፣ ብዙ ጊዜ ቤቱን አስለቅቆ ለማከራየት የሚደረግ ነገር አለ። አሁን ቅድም ከሚነሳው አንፃር እኛ ቤቱን እፈልገዋለሁ ስላለ ብቻ ቤቱን አንለቅ፣ እንዲሁ አድሳለሁ ስላለ ብቻ ይለቀቅ ብለን አንልም። ህግና ስርዓት አለው። ቤት አድሳለሁ ካለ ግንባታ ፍቃድ አለው ወይ? የግንባታ ፍቃዱን ካወጣ በኋላ የግዴታ ለሰውየው የ6 ወር ማስጠንቀቂያ መስጠት አለበት። እነዚህ መሰረታዊ የሆኑ ነገሮች አሟልቶ ሲገኝ ነው እኛ ቤቱ ይለቀቅ ብለን የምንለው እንጂ ዝም ብሎ ተነስቶ እኔ አድሳለሁ ስላለ ልቀቅ ስላለው አይለቅም ማለት ነው። ሰው እየፈራ ነው። አሁን እያለን አስለቅቃለሁ ቤቴን ላድሰው ስለሆነ ልቀቅልኝ እየተባለ ነው። እንደገና ደግሞ አሁን ሲያነሱት እንደነበረው ገንዘብ በውሉ ላይ የተጠቀሰውን ገንዘብ ሳይሆን በእጅ የምንከፍለው ነገር አለ። ሁለቱም ወንጀል እየፈጸሙ ነው። ቅድም አቶ አብዲሳ እንዳስቀመጡት ሁለቱም ወንጀል እየፈጸሙ ነው። በመጀመሪያ መንግስት የአከራይ ተከራይን አዋጅ አመቻችቶ ለተከራዩ ለአከራዩ በህግ የምታከራይበትን ዋጋ አስቀምጥ ብሎ መብት ሰጥቷል። መጀመሪያ ላይ ያን እኔ ማከራየው በዚህ ዋጋ ነው ብሎ ተስማምቶ ተዋውሏል። ከዛ በኋላ በእጅ አዙር እየሄደ ግን መጠየቅ፣ በእጅ አዙር እየሄዱ መክፈል ሁለቱም አካላት ጋር ወንጀል ነው። አንዱ እሱ ነው። ቅጣትም አለን። በመሰረተ ባህሪ የ3 ወር ድረስ የሚደርስ ቅጣት ያስቀጣል። ወደ አቶ አብዲሳ ልዝርና እዚህ ላይ የሚጨምሩት ካለም ያነሱልኛል። ከዛ ውጭ በአከራይ በኩልም እንደዚሁ የሚነሱ አሉ ለኛ ሲገልጹልን የነበረው በተለይ ደግሞ ቅድም ሲያነሱት የነበረው የመንግስት ተመን ወይም ደግሞ ነባራዊ ሁኔታውን አይቶና የተለያዩ ሁኔታዎች ካሉ የኪራይ ዋጋ ለመጨመር በመንግስት በኩል የተቀመጠ ነገር አለ እዚሁ አዋጅ ላይ ነባራዊ ሁኔታዎችን ከግምት በማስገባት በሚለውና በአከራዮች በኩል ይሄንኑ ሀሳብ ስንሰበስብ ያነሱልን አንዱ እስካሁን ድረስ ያው መንግስት ኑሮ እየጨመረ ነው፣ መንግስት ግን የጨመረልን የዋጋ ልዩነት ወይም ደግሞ ጭማሪ የለም ብለው ያነሳሉና ይሄ እንዴት ይታያል? የመኖሪያ ቤት ክራይ ዋጋ ጭማሪ ከኑሮ ውድነት ጋር መያዝ አለበት ብዬ አላምንም እንደ ባለሙያ። አዋጁን መሰረቱም እሱም አይደለም። የአገሪቱን የዋጋና ሁለንተና ወይም ዙራ መለሱ ታይቶ ጥናቱ እንግዲህ ሳይንቲፊክ የሆነ የገበያ ጥናት ነው የሚደረገው። ሳይንቲፊክ የሆነ የገበያ ጥናት ነው። ምናልባት አሁን ከተማ ላይ ያለው የኑሮ ውድነቱ ሰው ሰራሽ የኑሮ ውድነት እንዲፈጠር ሰው ሰራሽ ነገሮች ሊፈጠሩ ይችላሉ። ያ ታሳቢ ተደርጎ የሆነ የዋጋ ስለጨመረ ብቻ በዛ መነሻ ተደርጎ የሚጠናበትና ዋጋ ይጨመር ወይም አይጨመር የሚል ኮንክሉዥን ላይ የሚደረስ አይደለም። ጊዜው ተቀምጧል። እስከ በሰኔ 30 በሰኔ 1 ላይ አናውንስ ይደረጋል። ከሰኔ 30 ጀምሮ ወደ ተግባር ይገባል። ይሄን አሰራር ነው ሊከተል የሚገባው። ስለዚህ የዋጋ ጭማሪ ጥናቱ
ሁኔታን አይደለም፣ ወቅታዊ ጉዳዮችን አይደለም። ምክንያቱም ሁለቱንም ስለሚመለከት ዛሴት የመጣ ዋጋ ጭማሪ በአከራይም ላይ ተጽዕኖ አለው፣ በተከራይ ላይም ሁለቱም ላይ ነው መጣው ማለት ነው። ስለዚህ አንዱ ተጎርቶ ለአንዱን ደግሞ ችግር የምናቃልልበት ሌላውን ችግር ውስጥ እየከተት የምንሄድበትን አግባብ አዋጁ ይህንን አፕሮች አይደለም የሚከተለው። ስለዚህ የ2018ን ኦልሞስት ጥናቱ ተጀምሯል። ቲሞቹ ተደራጅተዋል፣ ተዋሮቹ ጸድቋል፣ አጥኚ ቲሞቹ ተለይተዋል። በወቅቱ ሰዓቱን ጠብቆ አናውንስ የሚደረግበት ሁኔታዎች ይፈጠራል የሚል ነው። እንዲህ ያሉ ጉዳዮች በተለይ ይሄ አዋጅ ከፍተኛ ቁጥጥር ይፈልጋል። አሁን ያሉ የምናያቸው ነገሮች በየቤቱ ብዙ የሚከናወኑ ነገሮች አሉ ከዚሁ ውሉን ካለማክበር ጋር ተያይዞና ቁጥጥር ስርዓቱ ምን ደረጃ ላይ ነው ያለው? ለምሳሌ ማበረታቻዎች መጥተው አሁን እንደዚህ ቅሬታ ሲያቀርቡ ፍርሃት ስለሆነ አሁን ቅድምም ስናይ የነበረው በመንግስት በኩል ያሉ እነዚህን ፍርሃቶች ለማስወገድ ወይም ደግሞ ሕግ ከለላ እንደሚቆምላቸው ይህንን ወንጀል ሲመለከቱ እንዲያቀርቡ ያለው ማበረታቻ ምንድን ነው? በመንግስት በኩል ያለው አጠቃላይ ቁጥጥሩ ምን ይመስላል? ምን ያህሎች ውስጥ እያቀረቡ ነው? አሁን ቅሬታቸውን በነጻነት መጥተው በርካታ ሰዎች እየመጡ ጥቆማ ይሰጡናል። እኛም ከክፍለ ከተማ ቤቶች አስተዳደር ጋር እየተነጋገረ መፍትሄ እንሰጣለን። ነገር ግን ብዙዎቹ ቅሬታዎች እዛ እንዲፈቱ ለማድረግ እየሞከርን ነው። በክፍለ ከተማ ደረጃ የተዋቀረ የቅሬታ ሰሚ ኮሚቴ አለ። ያ የቅሬታ ሰሚ ኮሚቴ እንዳይ የምንለው ራሱን የቻለ ጉዳይ አለ። ነገር ግን ሰዎች በፍራቻ እንደዚሁ አልፎ ተርፎ አንዳንድ እየሆኑ ይመጡና ቤቱ ልቀቃለኝ፣ አላግባብ ነው፣ እኔ ውላለኝ ብለው ይሉናል። በሚሉን ጊዜ ቀጥታ ውሉን እናያለን፣ እንገነዘባለን። እነሱ ባሉበት እዚሁ ቀጥታ ለክፍለ ከተማው ቤቶች ማስተላለፍ ነው የምናሳውቀው። የክፍለ ከተማው ቤቶች ማስተላለፍ ጉዳያቸውን ሰው ቁጭ አድርጎ መጀመሪያ አከራይን ነው የሚጠራው። አከራይ ጋር ችግር ካለ ማለት ነው። አከራይ ጋር ችግር ካለ ይህን በዚህ መልኩ እንፈታለን። ተከራይ ጋርም ደግሞ ችግር ካለ እንደዚሁ እንፈታለን። የክራይ ዋጋን መንግስት ካስቀመጠው አሰራር ውጪ መጨመር ህገወጥ ነው፣ በአዋጅ የተከለከለ ነው የሚለውም በሀሳብ ደረጃ ሊያዝ ይገባል። ሁለተኛ እንዴት ነው ክትትልና ቁጥጥር የሚደረገው ከሚለው ጋር ተያይዞ ያለው ደግሞ ጥቆማ ከሚሰጥባቸው ጉዳዮች ውስጥ አንዱ አሁን ያልኳቸው ጉዳዮች ናቸው። ማንኛውም ሰው ጥቆማ ሊሰጥበት የሚችል ባቸው ጉዳዮች አንዱ በአንቀጽ 20 ላይ መመሪያው ላይ በግልጽ ተቀምጧል። የመጀመሪያው የመኖሪያ ቤት ክራይ ዋጋ በላይ ክፍያ ሲፈጸም በክራይና ተከራይ ብቻ አይደለም፣ ከዛ በላይ የሚሄዱ ጉዳዮች ከሆነ ማንኛውም ሰው ጥቆማ ሊሰጠን ይችላል ማለት ነው። ስለዚህ የቁጥጥርና ክትትል መነሻው ረንደም ከምናደርገው ውጪ ጥቆማ ነው ማለት ነው። አንዱ በዛ አግባብኛ ቅድም አቶ ዮናስ ያለው በደል ደርሶብኛል እያሉ አብዛኛው አለመግባባት በመሃላቸው የተፈጠሩ አካላት እየመጡ ነው ያለው። እንዳውም በክፍለ ከተማ በቢሮ ላይ አሁን ካሉን ትልቁ ስራዎች አንዱ ተደርጎ የስራ ክፍልም ተደራጅቶለት ኮሚቴ ራሱን የቻለ ተዋቅሮ በሰፊው እያስተናገርን ከምንገኝባቸው ጉዳዮች አንዱ ነው። ህዝቡ ወደ ህግ እየመጣ ነው እያልኩ ያለውን። በተከራይ በኩልም ጥፋት የሚያጠፋ አከራይ ብቻ አይደለም፣ ተከራይም ደግሞ ሲያጠፋ አከራዮች ይመጣሉ። ይህንን ያክል ለምሳሌ በሰዓቱ መጥቶ ውል ለመመዝገብ ፈቃደኛ አልሆነም ተከራይ፣ በዛ አግባብ ተጠርቶ የተቀጡ ተከራዮች አሉ። አከራይ የለም እያልኩ ያለው ተከራይ ጭምር በህግ አስገድደን ወደዛ እናብጣለን። ሊከፍለኝ ፈቃደኛ አይደለም ስል ያንን አረጋግጠን ካወያየን በኋላ ህጉ ላይ በተቀመጠው መሰረት ያንንም እንዲከፍል ለቀጣይ የመኖሪያ ቤት ክራይ ውሉ አከራይ መጉላላት ስለሌለበት ማለት ነው መኖሪያ ውሉ እንዲቋረጥ የምናደርግበት ሁኔታዎች ነው አሉ ማለት ነው። በጣም ጥሩ። አቶ ዮናስ ሽፈራው በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የህግ አገልግሎት ኃላፊ፣ እንደዚሁም ደግሞ አቶ አብዲሳ አራርሶ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጽህፈት ቤት ኃላፊ እዚህ ስቱዲዮአችን ተገኝታችሁ ሁለታችሁ ይህንን ሀሳብ ስለሰጣችሁን እጅግ አድርገን እናመሰግናለን። የአከራይ ተከራይ ውልን የተመለከተው በሁለት ክፍል ወደ እናንተ ሲደርስ የነበረው ቤት አዲስ ፕሮግራማችን በዚሁ ተጠናቋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በሰላም ቆዩን።